ሰላም ተመልካቾቻችን እንደምን አላችሁ? ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ካርታ የወጣላቸው እንዲሁም ደግሞ ለመረከብ ዝግጁ የሆኑ የቤት አማራጮችን እያቀረቡ የሚገኙትን ማይ ቾይስ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን በጠቅላላ ወደ እናንተ የምናደርሳችሁ ይሆናል። እስከ ዝግጅታችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችን። ዛሬ እንግዲህ እናንተ ጋር ብቅ ያልነው የተናጠል ካርታ የወጣላቸው እንዲሁም ደግሞ ለመረከብ ዝግጁ የሆኑ የቤት አማራጮች እንዳላችሁ ሰምተን እጃችሁ ከምን ለማለት ነው። በቅድሚያ ግን እስቲ ከአንቺ ጋር እንተዋወቅ። እሺ፣ አመሰግናለሁ። ሰላማዊት እባላለሁ። የማይ ቾይስ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እንግዲህ እንዳልሽው የማስረከቢያ ጊዜያቸው የደረሰ የተናጠል ካርታ የተዘጋጀላቸው ቤቶችን ለሽያጭ አውጥተን እንገኛለን ማለት ነው። በጣም ጥሩ። እንግዲህ ስለ ቤት አማራጮቹ እንዲሁም ደግሞ ስላሉት ጠቅላላ ያሉ መረጃዎች ከማንሳታችን በፊት ድርጅታችሁ ምን አይነት ስራዎችን እየሰራ የነበረ ድርጅት ነው፣ አሁን ላይ ምን ላይ ይገኛል የሚለውን በተወሰነ መልኩ እስቲ እናንሳ። እሺ፣ ድርጅታችን ማይ ቾይስ ሪል ስቴት የቾይስ ውሃ እህት ኩባንያ ነው። ከዚህ በፊት ደግሞ ርስት ትሬዲንግ በሚባል ሲስተር ካምፓኒያችን የኮንስትራክሽን ማሽነሪ እቃዎችን ኢምፖርት እናደርግ ነበረ። የኢምፖርትና የሬንታል ስራዎችን እንሰራለን። በተጨማሪ ደግሞ እንዳልኩሽ የቾይስ ውሃ እህት ኩባንያ ነው። በቀጣይነት ደግሞ ብዙ የምናሰፋቸው ሲስተር ካምፓኒዎች አሉ። ለሪል ስቴቱ ይሄኛው ሳይት የመጀመሪያችን ነው። ወደ ሪል ስቴት ሴክተር የመጣንበት የመጀመሪያ ፕሮጀክታችን ነው ይሄ ማለት ነው። በቀጣይነት ደግሞ በጣም ብዙ ፕሮጀክቶችን እያሰብን ከዚህ በኋላም ሪል ስቴቱ ላይ ደግሞ ሰፊ ስራዎችን ለመስራት እያቀድን ያለንበት ጊዜ ላይ ነው ያለነው። በጣም ጥሩ። እያቀረባችሁ የምትገኙት የቤት አማራጮች ታዲያ በአጠቃላይ ምን ይመስላሉ፣ የካሬ መጠናቸውስ የሚለውን ደግሞ ብናነሳስ? እሺ፣ በጣም አሪፍ። አሁን እየሰራንበት ያለው ሳይት ላይ G+20 ነው ፕሮጀክታችን። G+20 ነው የምንሰራው። 21ኛ ላይ ደግሞ ቴራስ አለው። ወደ ታች ደግሞ 5 ቤዝመንት ፓርኪንግ አለው። ግራውንዱ ላይ ደግሞ የተለያዩ አሚኒቲዎችን የምናቀርብበት ነው የሚሆነው። የተለያዩ ሱፐርማርኬቶች፣ የወንድና የሴት ሳሎኖች፣ ኮፊ ሃውስ፣ ሎቢ ነው የሚሆነው ከሪሴፕሽን ኤሪያ ውጭ። ከዛ በተጨማሪ ግን ከ1ኛ ጀምሮ እስከ 20ኛ ድረስ ሬዚደንሻል አፓርትመንት ነው። ሙሉ ለሙሉ ሚክስድ አይደለም፣ ሬዚደንሻል ብቻ ነው። በጣም ሰላማዊ ቦታ ላይ ነው። እንዳያችሁት ቦሌ ነው ያለ ነው፣ ጋዜቦ አደባባይ ጋር። ስለዚህ በጣም ሰላማዊ የሆነ ቦታ ላይ ነው። ለሬዚደንሻል አፓርትመንት ታስቦ ፕላን የተደረገ እና አይኮኒክ የሆነ ዲዛይን ነው የሰራ ነው። ቤቶቹንም እናያቸዋለን በኋላ። የተለያዩ የካሬ አማራጮችን አቅርበናል። 5 ቤቶች አሉን በፍሎር፣ 1 ባለ 2 መኝታ፣ ሌሎቹ ደግሞ 4ቱ ደግሞ ባለ 3 መኝታ ቤቶች ናቸው። ከ139 ካሬ ጀምሮ እስከ 190 ካሬ ድረስ የካሬ አማራጮችን አቅርበናል ለከስተመሮች። 139 ካሬዋ ባለ 2 መኝታ ናት። ከዛ ውጭ ግን 166 ካሬ፣ 170 ካሬ፣ 180 እና 190 ካሬ ደግሞ ባለ 3 መኝታ ቤቶች አሉን። እነዚህ ባለ 3 መኝታ ቤቶች ተጨማሪ የሰራተኛ ማረፊያ ሜድስ ሩም አላቸው። ባለ 2 መኝታ ደግሞ ቅልብጭ ያለች ዲዛይኗም ለየት ያለ ባለ 2 መኝታ ብቻ ናት። የሜድስ ሩም አይኖራትም ማለት ነው። አነስ ያለ የፋሚሊ ሳይዝ ላለው ሰው የምትሆን ቤት ናት። ሌሎቹ ግን በጣም ዋይድ ናቸው። ሰፋፊ ሳሎን ያላቸው፣ ሰፋፊ መኝታ ቤት ያላቸው ባለ 3 መኝታ ቤቶችን አቅርበናል፣ የካሬ አማራጮች ማለት ነው። በጣም ጥሩ። ታዲያ አሁን ያነሳናቸው የቤት አማራጮች እንዳሉ ሆነው በአጠቃላይ ግንባታው ምን ያህል ፐርሰንት ደርሷል ማለት እንችላለን? በጣም አሪፍ። አሁን ግንባታ ፕሮግረሳችን ከ95% በላይ ደርሷል። በሰሚ ፊኒሽ እና በፉል ፊኒሽ የአረካከብ አማራጮች ነው የምናስረክበው። በሰሚ ፊኒሽ ለሚገዙ ከስተመሮቻችን ዛሬ ከፍለው ዛሬ ቤታቸውን ገዝተው በነጋታው መረከብ ይችላሉ። በሰሚ ፊኒሽ ለሚገዙት ደንበኞቻችን ቤታችን ሬዲ ነው። በፉል ፊኒሽ ግን ለሚገዙ ደንበኞቻችን ከ3 ወር እስከ 6 ወር የፊኒሽንግ ወቅት እንፈልጋለን። ስለዚህ የፊኒሽንግ ጊዜ አለ፣ እስከ 6 ወር ድረስ ይረከባሉ ማለት ነው። ግን እንዳልኩሽ በሰሚ ፊኒሽ ለሚገዙ ደንበኞች ዛሬ ከፍለው ነገ የሚረከቡት ቤት ነው ይሄ ሳይታችን ማለት ነው። ስለዚህ በአጭር ጊዜ ውስጥ መረከብ የሚችሉት ሳይት ነው ማለት ነው። አሁን ብዙ ጊዜ እንደምናየው ከከስተመሮችም የምንሰማው ኮምፕሌን አለ። ሪሰርች ሰርተናል። ይህንን ሳይት ዲዛይን ስናደርግም ይህንን ሳይት ለመሸጥም ማርኬት ላይ ስናወጣው ሪሰርች ሰርተናል። ብዙ ከስተመሮች የዴሊቨሪ ጉዳይ ያሳስባቸዋል። ስለዚህ ያንን ጉዳይ ለመቅረፍ ገንብተን ጨርሰን ለመረከብ ሬዲ ሲሆኑ ነው ሽያጩንም የጀመርነው። ስለዚህ ምንም አይነት የትረስት ኢሹ የለም፣ የዴሊቨሪ ችግር የለም። ሁሉንም ነገር አሟልተን አስተካክለን ለመቅረብ ስለቻልን፣ ስለዚህ ለከስተመሮቻችን ይህንን አማራጭ አቅርበናል። ዛሬውኑ ከፍለው ነገውኑ የሚረከቡት ቤት ነው ማለት ነው ያቀረብንላቸው።
በጣም ጥሩ። እንግዲህ አሁን ላይ እንደገለጽሽልኝ ከሆነ ኦልሞስት ለመረከብ ዝግጁ የሆነ ቤት ነው ያቀረባችሁት እና ቤቱ ምን ይመስላል? ምን አይነት ነገሮች አሉት? በምን አይነት ሁኔታ ነው የምታስረክቡት የሚለውን ደግሞ ብንመለከተው በጣም ደስ ይለኛል። ቤቶቹን ወደ ላይ ወጥተን ደግሞ እንያቸው። እንግዲህ ግራውንድ ላይ እንዳልኩሽ የተለያዩ አሚኒቲዎች አሉ ለከስተመሮቻችን እዚህ ለሚኖሩ ነዋሪዎቻችን ያዘጋጀ ነው። ግራውንዱ ላይ ኮመርሻል አይደለም፣ ግን በራሳችን በካምፓኒ ኦን የሚደረጉ የተለያዩ አገልግሎትን የሚያገኙበትን ነገር አዘጋጅተንላቸዋል። ከሊፍቱን ጀምር 2 ሊፍት አለን። ሊፍታችን ጆሊ ሊፍት ነው። ስፒዱም ያው 2 ሜትር ፐር ሰከንድ ነው። 10 ሰው መያዝ የሚያስችል አቅም ያለው ሊፍት ነው። አንዱ ሊፍት 10 ሰው ይዛል፣ አንደኛው ሊፍት 10 ሰው ይዛል። 20 ሰው በአንድ ጊዜ ማመላለስ የሚችል ሊፍት ነው ያለን። እንዳልኩሽ ፍጥነቱም 2 ሜትር ፐር ሰከንድ ነው ፍጥነታችን። እቺ ደግሞ ግራውንዱ እንደምታዩ ሰፊ ነው በጣም። ኮፊ ሃውሶች ይኖሩናል፣ እዚህ ጋር ላውንደሪ ስፔስ ይኖረናል። የወንዶችና የሴቶች የውበት ሳሎን ይኖረናል። ወደ ውስጥ ደግሞ ስንገባ ሱፐር ማርኬት ይኖራል። ስለዚህ እዚህ የሚኖር ሰው የትኛውም ነዋሪ የሚፈልገውን ነገር በቅርበት እንዲያገኝ አክሰሱን ለማመቻቸት ነው ያደረግነው። እንዳልኩሽ ኮመርሻል አይደለም፣ ግን በካምፓኒ ኦን የሚደረግ እዚሁ ላይ ያለው ነዋሪ ብቻ አክሰስ እንዲያገኝ የሚያደርግ ነው። ሌላው ደግሞ ሌሎቹ አሚኒቲዎቻችን ቴራስ አለን። G+20 ነው ቢልዲንጋችን። ቴራስ አለ። ቴራሱ ላይ ደግሞ ጂም አለ፣ ስፓ አለ፣ የመሰብሰቢያ አዳራሽ አለ፣ ግሪን ኤሪያ አለ። ለልጆች ደግሞ ፕሌይግራውንድ አለው። እዛው ላይ በደንብ ሴኪዩር ተደርጎ የተሰራ ነው። ለልጆች ጥንቃቄ ስለሚያስፈልግ ግን ፕሌይግራውንድ አለው። ያው አፓርትመንት ላይ ሲንግል አፓርትመንት ላይ ብዙ ሰው ስጋቱ ልጆች የት ይጫወታሉ። ቤታችን በጣም ሰፊ ነው፣ ግን ደግሞ አየር ያስፈልጋል ለልጅ። ስለዚህ ፕሌይግራውንዶችን አዘጋጅተናል። ስለዚህ ሁሉንም ነገር እዚሁ በአንድ ቢልዲንግ ላይ እንዲያገኙ አድርገን የሲንግል አፓርትመንት ሳይሆን ኮምፓውንድ አፓርትመንት ቢሆን ሊያገኙ የሚችሉትን አይነት ጥቅም አድርገን የሰራንላቸው ማለት ነው፣ ዲዛይን ያደረግንላቸው። በጣም ጥሩ። ታዲያ ቀጣይ ወዴት ነው የምንሄደው? በቀጣይ ደግሞ ወደ ቤቶቻችን እንሂድና ያሉንን የካሬ አማራጮች እንያቸው። ከስተመሮች ቤታቸውን ሲረከቡ በምን አይነት መንገድ ይረከባሉ፣ ቤቱ ምን ይመስላል፣ ያሉትን ስፋቶችን ለከስተመሮቻችን እናድርስ። በጣም ጥሩ። እሺ። እንግዲህ ያው እንደምታዩ አሁን ያለንበት የቤታችን ትልቁ ቤት 190 ካሬ ላይ ነው የብሎካችን። ከበሩን ጀምርና በራችን ኪንግ ስቲል ነው የምንጠቀመው። ፋየር ፕሩፍ የሆነ በር ነው፣ በጣም ጠንካራ የሆነ በር ነው። ፕላስ ደግሞ ማን እንደሚመጣ በቀላሉ ማየት የምትችልበትን ገጥመናል። ኪንግ ስቲል ነው የምንጠቀመው በራችን ማለት ነው። ከዛ ገና እንደገባን መጀመሪያ ላይ ኦፕን ኪችናችንን እናገኛለን። ያው እንደምታየው ኦፕን ኪችን ነው ገና እንደገባን የምናገኘው። በጣም ሰፊ ኦፕን ኪችን ነው ያለን። ማቴሪያሎቻችን እንደምታዩ ጥራታቸው ሶሊድ ዩቪ ነው የምንጠቀመው ለዚህ ማቴሪያል ማለት ነው። ሶሊድ ዩቪ ነው፣ ኢምፖርትድ ናቸው፣ ግን አሴምብል የሚደረጉት እዚሁ ነው ማለት ነው። በጣም ጥራታቸውን የጠበቁ ቆንጆ እቃዎችን ነው እየተጠቀምን ያለ ነው። እዚህ ጋር ደግሞ እንደምታዩ ኤርሳከር አለ። የአበሻ ምግብ እንደሚታወቀው የተወሰነ ሽታ ሊኖረው ይችላል፣ ግን ያንን በደንብ አድርጎ ሳግ የሚያደርግልን ኤርሳከር አለን። በዚህ ሽታ ማጥፋት እንችላለን ማለት ነው። ወደ ሳሎን የሚሄድ ወደ ሌላ ቦታ የሚሄድ ምንም አይነት የሽታ ችግር አይኖርም ማለት ነው። እንደምታዩ በጣም ሰፊ ነው። እዚች ጋር የፍሪጅ ቦታ አለን። እዚህ ጋር ኦቨን ማድረግ ይቻላል። በጣም ስፔስ አለው። የፈለጉትን አይነት ነገር መጠቀም ይችላሉ። አሁን ኦፕን ኪችን ብዙ ጊዜ የተለመደው አነስ ያለ ጠበብ ያለ ነገር ነው አይደለ? ያንን ደግሞ ለመቅረፍ እኛ ሰፋ አድርገን ቦታ ሲዘነዋል ማለት ነው። ቀጣይ ደግሞ ወደ ሳሎኑ እንሂድ። እንደምታየው እንግዲህ ተረስ የሚያስጋልብ ትልቅ ሳሎን ያለን፣ በጣም ሰፊ ነው፣ ዋይድ ነው በጣም ሳሎኑ። ሲሊንጋችንን በጣም ሀይቱ ከፍተኛ ነው። 3:20 ነው ሲሊንጋችንን እኛ ያደረግነው፣ ግን የምንጨርሰው ፊኒሽንጉን ከጨረስን በኋላ ከቦርድ በኋላ 3 ሜትር ላይ ነው የምንጨርሰው። ስለዚህ ሲሊንግ ሀይቱ ከፍ ባለ ቁጥር ለቤቱ የተሻለ ውበት የተሻለ ድምቀት ይሰጠዋል። ስለዚህ ያው እንደምታየው ነው ሳሎኑ በጣም የሚያምር ነው። እኛ ዘኪንግ እንለዋለን ይሄንን አፓርትመንት፣ ይሄንን ዩኒታችንን የንጉሳውያን የሚመስል ክብሩን የሚመጥን ለእርሶ የሚሆን አፓርትመንት ነው ብለን እንሰይመዋለን። ከስተመሮቻችንም እንዳዩት በጣም ይወዱታል። በጣም ትልቅ ሳሎን ስላለው ማለት ነው። ሰፊ ነው። ባልከኒም እንደምታየው በጣም ሰፊ ባልከኒ ነው ያለን። እዚህ ላይ ወጥተው ፀሐይ መሞቅ ቢፈልጉ በጠዋት መናፈስ ቢፈልጉ ቁርስ መብላት ቢፈልጉ በደንብ የሚያስችላቸው ሰፊ ባልከኒ ላይ ያለን። ስለዚህ አክሰሰብል የሆነ መሸት ሲል ደግሞ ያሸበረቀችዋን ከተማ የሚጎበኙበት እንዲሆን
አየር እንዲወስዱበት እንዲናፈሱበት አስበን ሰፊ ባልከኒ ነው የሰራነው። አልሰሰትንም ለቦታችን። እንግዲህ ቦሌ እንደሚታወቀው ነው አሁን ያላት የቦሌ ገጽታ፣ በተለይ በምሽት በጣም የሚያምር ገጽታ ነው ያላት። የላይቶቹ የእያንዳንዱ የተሰሩት የመዝናኛ ቦታዎች ቀጥታ እዚህ ላይ ሆነው ፍሎራቸውን ከፍ አድርገው በገዙ ቁጥር ማየት ይችላሉ ማለት ነው። ስለዚህ እንደ መዝናኛም መቁጠር ይችላሉ። ቤታቸው የሚወዱት የሚያርፉበት ሰላም የሚሰማቸው ቤት እንዲሆን አስበን የሰራ ነው። ስለዚህ ሳሎኑ በጣም ትልቅ ነው። አሁን ደግሞ ወደ መኝታ ቤቶቹ እንሂድና እንያቸው። ወደ መኝታ ቤቶቹ ደግሞ ስንመጣ ገና እንደመጣን ሰርኩሌሽኑ እንደምታየው በጣም ሰፊ ነው። ለፕራይቬሲም ለእይታም ስታየው በጣም ሰፊ የሆነ ስፔስ አለ። እዚህ ጋር የመጀመሪያ የምናገኘው የሜድስ ሩሙን ነው። ሜድስ ሩም አለን እዚህ ጋር። እዚህ ጋር ደግሞ የራሱ ላውንደሪ ስፔስ አለው። ሜድስ ሩሙም ሰፊ ነው። አንድ አልጋ በደንብ ማዘርጋት የሚችል ሜድስ ሩም አለን። እዚህ ጋር ደግሞ የምናገኘው ኮመን ባዝሩም ነው። ከሁለቱ መኝታ ቤቶች በፊት ማስተር ቤድሩሙን እናስቀድም አይደል? ማስተር ቤድሩሙን ላሳይሽ። እንግዲህ ማስተር ቤድሩማችን ይህንን ይመስላል። እንደምታየው በጣም ትልቅ ነው፣ በጣም ሰፊ ነው። 2 ሜትር አልጋ ከነሳይዱ በደንብ ይዛል። ተጨማሪ ደግሞ የድሬሲንግ መስታወት ከፈለጉ ሌሎች ነገሮችም መቀመጫ ወንበር ምናምን ከፈለጉ ፈርኒቸሮችን ማስቀመጥ የሚችል በጣም ሰፊ ቦታ ነው ያለው። የራሱ የሆነ ቁምሳጥን አለ። ቁምሳጥኑ እንደምታየው ቅድም ኪችን ካቢኔት ላይ እንዳሳየሁሽ ሶሊድ ዩቪ ነው የምንጠቀመው። ማቴሪያላችንን ኢምፖርትድ ናቸው ማቴሪያሎቹ። አሴምብል የምናደርገው እዚሁ ነው፣ ግን በጣም ጥራታቸውን የጠበቁ ቆንጆ ማቴሪያሎች ናቸው ማለት ነው። እዚህ ጋር ደግሞ ማስተር ባዝሩሙን እናገኛለን። ማስተር ቤድሩሞች ሁል ጊዜ የራሳቸው ማስተር ባዝሩም ይኖራቸዋል። እዚሁ ያለው ፕራይቬት ነው፣ በጣም ሰፊ ነው፣ በጣም በቂ የሆነ ማስተር ባዝሩምም አላቸው ማለት ነው። ክፍሉን እንዳየሽ ነው። ሲሊንግ ሀይታችን በጣም ከፍተኛ ነው። እንዳልኩሽ ቅድም 3:20 ነው ሀይታችን፣ ግን 3 ሜትር ላይ እንጨርሰዋለን ከፊኒሽንግ በኋላ። ከስተመሮች ደግሞ በሰሚ ፊኒሽ የሚገዙ ከስተመሮች በፈለጉት ሀይት መጨረስ ይችላሉ፣ ግን የኛ 3:20 ነው ጣሪያችን ማለት ነው። በዛ መሰረት ነው የሰራነው። ትልቅ ሰፊ፣ በተቻለን አቅም ደግሞ ስፔሶቹን በፕሮፐርሊ ለመጠቀም ሞክረናል። እቃ በደንብ እንዲይዝ ብዙ ቦታ እንዳልኩሽ የከስተመሮችን ኮምፕሌን አይተን ያንን አሻሽለን ነው ዲዛይን የሰራነው። ስለዚህ ፈርኒቸራቸውን በደንብ ማስቀመጥ እንዲችሉ ሳይሳቀቁ ኮለን ገባብኝ፣ እዚህ ጋር ግድግዳ ገጨብኝ፣ እንዲሆነብኝ ሳይሉ የፈለጉትን አይነት ፈርኒቸር በፈለጉበት ሰዓት እንደፈለጉበት እያዟዟሩ መጠቀም ይችላሉ። ስለዚህ ለምታዩ ሬክታንግል ነው። ስፔሱን በደንብ ለመጠቀም ሞክረናል። ኮለኖችን ደብቀናል። ፊኒሽንግ ስንሰራ ቁምሳጥን ስንገጥም በደንብ የተስተካከለ አቀማመጥ እንዲይዝ አድርገን የሰራ ነው ማለት ነው። በተጨማሪ ደግሞ ማስተር ቤድሩሙ ከማስተር ባዝ በተጨማሪ የራሱ የሆነ ደግሞ ባልከን ያለው ሰፊ የሆነ ባልከን ያለው ልክ እንደ ሳሎኑ መኝታ ቤቱ ሰፊ ባልከን ያለው። እንዳልኩሽ ቅድም ጠዋት ላይ ሰው ካልጋ እንደተነሳ ከእንቅልፍ እንደተነሳ የፀሐይ ብርሃንን ቀጥታ ማግኘት ይችላል። በመስኮትም በምንም ሳይሆን ቀጥታ ባልከኒ ላይ ወጥቶ መጠቀም ይችላሉ። ሰፊ ባልከኒ ያለ አክሰሰብል ነው። እንዳልኩሽ ቪውን ደግሞ ቆንጆ የሆነ ቪውን ማግኘት ይችላሉ ማለት ነው። አሁን ደግሞ ያሉትን ቀጣይ 2 መኝታ ቤቶችን እናያቸው። ይሄ ደግሞ እንደምታየው ሁለተኛው የልጆች መኝታ ቤት ነው። የልጆች መኝታ ቤት እንደምታየው ደግሞ ልክ እንደ ማስተር ቤድሩሙ ይሄ በጣም ትልቅ የመኝታ ቤት ቁምሳጥን ተገጥሞለታል። ሁለተኛው ላይ ባለ 4 ተከፋች ነው የምንገጥመው። ማስተር ቤድሩሙ ላይ ባለ 8 ነው የምናደርገው። ሁለተኛ መኝታ ቤት ላይ ደግሞ ባለ 4፣ ሶስተኛ ደግሞ አነስ ያሉ ለልጆች የሚሆን ባለ 2 ተከፋች ቁምሳጥን እንገጥማለን ማለት ነው። እንደምታየው ነው። ሲቪሉ ተመሳሳይ ነው። ሰፊ ነው። የልጆችም አይመስልም። ማስተር ቤድሩም መሆን የሚችል አይነት ስፋት ያለው ቤድሩም ነው። በተጨማሪ ደግሞ ሶስተኛውን መኝታ ቤት በተመሳሳይ ከዚች ትንሽዬ የምታንስ ማለትም ባለ 4 ተከፋች የነበረው ባለ 2 ተከፋች ቁምሳጥን ይሆንና ሶስተኛ መኝታ ቤት ይኖረናል ማለት ነው። በተመሳሳይ ዲዛይን ማለት ነው። በዚህ አይነት የአሰራር ዲዛይናችን የተለያዩ አይነት የካሬ አማራጮች አሉን። ባለ 2ም ባለ 3ም የተለያዩ አይነት የካሬ አማራጮች አሉን። 180፣ 166፣ 170፣ 139 ካሬዎች አሉን። በፍሎር እንዳልኩሽ 5 ቤቶች ናቸው ያሉን። 2 ዊንግ አለን። በአንደኛው ዊንግ 3 ቤቶች አሉ። በሌላኛው ዊንግ ደግሞ 2 ቤቶች አሉ። ስለዚህ በዚህ አማራጭ ቤቶችን ለሽያጭ አቅርበንላቸዋል ማለት ነው ለደንበኞቻችን። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበር እያደረግን የነበረው። ሌሎች ጥያቄዎቻችንን ደግሞ ሳሎን ላይ ብንጨርሰው ምን ይመስልሻል? ደስ ይለኛል። በሰፊው ሳሎናችን እሺ።
እንግዲህ የተዘዋወርን ቤቱ ምን ይኖረዋል፣ በምን አይነት የግንባታ ጥራት ነው የሚገነባው የሚለውን እየተመለከትን ነበረ። ለማስታወስ ያህል ግን ይሄኛው አሁን የተመለከትነው ቤት ምን ያህል ካሬ ነው? ይሄ አሁን የተመለከትነው ቤት 190 ካሬ ባለ 3 መኝታ ቤት ነው። እንዳልኩሽ ቅድም ዘኪንግ አፓርትመንት የምንለው ነው። ለከስተመሮቻችን ሁሉንም ቤቶች ስያሜ ሰጥተናቸዋል። እንደየባህሪያቸው እንደየቤቶቹ አቀማመጥ ስያሜ ያላቸው ይሄ ዘኪንግ የምንለው አፓርትመንት ነው። በጣም ጥሩ። እንግዲህ አጠቃላይ እያነሳናቸው የነበርነው የካሬ መጠኖች አሉና ሰዎች እዚህ ላይ ቤቶችን ገዝተን እንግባ ቢሉ ከስንት ፐርሰንት ቅድመ ክፍያ ጀምሮ ነው ቤቶችን የራሳቸው ማድረግ የሚችሉት? በጣም አሪፍ። ቤቶቻችን እንግዲህ ቅድም እንዳልኩሽ በፍሎር 5 ቤቶች ነው ያሉን። ባለ 3 መኝታ ቤት 4 ቤቶች አሉን። አንድ ደግሞ ባለ 2 መኝታ ቤት አለን። ከ139 ካሬ እስከ 190 ካሬ ድረስ ነው የቤት አማራጮች አሉን። የካሬዎቹ 166 ካሬ፣ 170 እና 180 ካሬ በመሀል አሉ። የቅድመ ክፍያችን ከስተመሮች እዚህ ገዝተው ቢገቡ የመጀመሪያኛ ኤክስፔክት የምናደርገው 30% ነው። ይህንን የመሰለ አፓርትመንት ግንባታው የተጠናቀቀለት የተናጥል ካርታ የተዘጋጀለት ዲጂታል ካርታ ሬዲ ነው። የሁሉም ቤቶች የተናጥል ካርታ አላቸው። ይህንን አፓርትመንት ገንብተን ጨርሰን ለማስረከብ ሬዲ አድርገ ነው በ30% ቅድመ ክፍያ ነው እየሸጥን ያለ ነው። ይሄ ደግሞ እንዳልኩሽ ከስተመሮችን ለመሳብ ከስተመሮችን ወደኛ ለማምጣት የምናደርገው ለከስተመሮቻችን ያደረግነው ኦፈር ነው። ሁለት አይነት ያከፋፈል ሁኔታዎች አሉ። አንደኛው በካሽ መክፈል ለሚፈልግ ከስተመር የ1 ዓመት የፔመንት ስኬጁል አለ። ቅድመ ክፍያ 30% ነው። ከዛ ሌሎቹን ፔመንቶች በየ3 ወሩ ልዩነት እየከፈለ በ1 ዓመት የሚጨርሰው ያከፋፈል ሁኔታ አለ። ሁለተኛው ደግሞ የባንክ ኦፈርም አዘጋጅተንላቸዋል። የባንክ ኦፈሩ ደግሞ 50-50 ነው ያዘጋጀንላቸው። ከአቢሲኒያ ባንክ ጋር ነው የምንሰራው። 50%ቱን ቅድመ ክፍያ ይከፍሉታል በ6 ወር ውስጥ። ከዛ ቀሪውን 50% ደግሞ ከባንክ ጋር እናያይዝላቸዋለን። እዚህ ጋር ግን ከስተመሮች ኖቲስ እንዲያደርጉት የምንፈልገው ነገር ሁሉም ሰው በባንክ መግዛት አይችልም። ያ ማለት ብሔራዊ ባንክ የራሱ አሰራር አለው፣ የሚያወጣው አዋጅ አለ። ባንኮችም የየራሳቸው አሰራር አላቸው። ስለዚህ ባንኮች የሚጠይቁትን ዶክመንት ማሟላት የሚችል ማንኛውም ሰው ግን በባንክ ያለንን የአማራጭ መጠቀም ይችላል። በባንክ መግዛት ይችላል። የሚጠየቁትን ዶክሜንት ግን በሰዓቱ ማቅረብ መቻል አለባቸው። ብዙ ጊዜ እንደዚህ አይነት ችግሮች ስለሚያጋጥሙ ነው ይህንን ጉዳይ ያነሳው። ዶክመንታቸውን አዘጋጅተው ሬዲ አድርገው እያንዳንዱን ነገር ኦተንቲኬት የተደረገ በውጭ የሚኖሩ ዲያስፖራዎችም ከሆኑ ኦተንቲኬት የተደረገ የማርሻል ስታተስ ሊሆን ይችላል። የሚሰሩበት ሀገር የመስሪያ ቤታቸው የጻፈላቸው ደብዳቤ ሊሆን ይችላል። ወይም ደግሞ ባንክ ስቴትመንታቸው ሊሆን ይችላል። ኦዲት የተደረገ ኦተንቲኬት የተደረገ ዶክመንታቸውን ለባንክ ማቅረብ ከቻሉ የትኛውም ከስተመር በባንክ መግዛት ይችላል። ያንን ኦፕሽን መጠቀም ይችላል ማለት ነው። አገር ውስጥ ያለ ደንበኛ ልክ እንደዛው ደሞዝተኛም ከሆነ ከሚሰራበት መስሪያ ቤት የሳላሪ ደብዳቤ ያጽፍልናል። ነጋዴም ከሆነ ደግሞ የምንጠይቃቸው ባንኩም የሚጠይቃቸው ዶክመንቶች አሉ። እነሱን ካሟላ በባንክ መግዛት ይችላል ማለት ነው። ስለዚህ ያሉንን የካሬ አማራጮች በሙሉ ከ17 ሚሊዮን ብር እስከ 30 ሚሊዮን ብር ባለው ሬንጅ ውስጥ ነው ያለው። ስለዚህ ከ5 ሚሊዮን ቅድመ ክፍያ ጀምሮ ቤቶችን የግላቸው ማድረግ ይችላሉ ማለት ነው። የካሬ ዋጋዎችን ደግሞ በሰሚ ፊኒሽ ለሚገዙ ደንበኞቻችን በካሬ 125 ሺህ ብር ነው እየሸጥን ያለ ነው። በፉል ፊኒሽ ደግሞ ለሚገዙ ከስተመሮቻችን በካሬ 160 ሺህ ብር ነው እየሸጥን ያለ ነው። ግን ይሄ ዋጋ የሚቆየው ለ10 ቤቶች ብቻ ነው። ከነዚህ 10 ቤቶች ደግሞ 2 ቤቶች ተሸጠዋል። ስለዚህ ለ8 ቤቶች ብቻ የምንጠቀመው ፕራይስ ነው ማለት ነው። ስለዚህ ደንበኞች ይሄኛው ፕራይስ ሳያልቅባቸው ዋጋ ሳይጨምርባቸው እንዲገዙ እንመክራለን። በጣም ጥሩ። እንግዲህ የምታስረክቡት በሰሚም በፉል ፊኒሽድም ነው ያልሽኝ ነበርና የሁለቱን ልዩነት ማንሳት ብንችል ለተመልካችም ግልጽ ብናደርገው ይቻላል። በሰሚ ፊኒሽ ማለት አሁን እንግዲህ ያየነው ቤት አለ አይደለም? አሁን ያየነው ቤት በፉል ፊኒሽ ስናስረክብ የምናስረክብበት ስታንዳርድ ነው። ሙሉ ለሙሉ አላለቀም። የሚቀሩት ስራዎች አሉ፣ የተለያዩ ስራዎች አሉ የሚቀሩ። ግን በሰሚ ፊኒሽ ሲሆን ግን ምንድነው ልዩነቱ? የኪችን ካቢኔት አይኖርም፣ የመኝታ ቤት ቁም ሳጥን አይኖርም፣ የመሬት ሴራሚክ ፍሎር ሴራሚክ አይኖርም። መሬቱን ስክሪድ እናደርጋለን፣ ግድግዳውን ደግሞ ፕላስተሪንግ ቻክ ይደረጋል። የመኝታ ቤት ቁም ሳጥን አንገጥምም። የባዝሩም ማቴሪያሎችን ከስተመር በሚፈልገው ማቴሪያል ነው የሚጠቀመው። ስለዚህ በሰሚ ፊኒሽ ሲሆን እነዚህ ነገሮች አናሟላ። በፉል ፊኒሽ ሲሆን ግን የትኛውም ነዋሪ የትኛውም ገዢ ሲገባ ፈርኒቸር ብቻ ነው ይዞ የሚገባው። ሶፋውን፣ አልጋውን እና የሚጠቀምባቸው ማቴሪያሎች ብቻ ማለት ነው። የቲቪ ቦርድ እንገጥማለን። የመሬት ሴራሚክ ሙሉ ለሙሉ ይሰራል። ሲሊንጉ ይሰራል። ቦርዶች የምንጠቀማቸው ለማሳመር
ሩፍ ላይ የምንጠቀማቸውን ነገሮች በሙሉ እንጠቀማለን። ኪችን ካቢኔት፣ የመኝታ ቤት ቁምሳጥን፣ የባዝሩም ማቴሪያሎች እያንዳንዱን ነገር ገጥመን ነው የምናስረክበው። በሰሚ ፊኒሽ ሲሆን ሌላ የረሳሁት ነገር የውጭ በርና የውጭ መስኮት ይገጠማል በእኛ በራሳችን በካምፓኒው ማለት ነው። እና ደግሞ የጋራ የምንላቸው መገልገያዎችንም በራሳችን በካምፓኒው ነው የሚሰራው። በሰሚ ፊኒሽ የሚገዛ ከስተመር ቤቱ ውስጥ ብቻ በሩን ከፍቶ ሲገባ ላለው ለቤቱ ብቻ ነው ማለት ነው ፊኒሽንግ የሚሰራው እንጂ ሌላውን በጠቅላላ የጋራ መገልገያ እኛ እንሰራለን። በጣም ጥሩ የሆኑ ማብራሪያዎችን እየሰጠሽ ነበር ቆይታ ያደረግነው። ሰዎች አሁን ማይቾይዝን እንዲመርጡ የሚያደርጋችሁ ኳሊቲዎች ምንድን ናቸው? ለየት የሚያደርጋችሁ ነገር ምንድን ነው የሚለውን ብናነሳስ። ማይቾይዝን እንደ ድርጅት ለየት የሚያደርገን የመጀመሪያው ነገር የግንባታ ጥራታችን ነው። የግንባታ ጥራታችን ቅድም እንደነገርኩሽ እንግዲህ የኮንክሪት ግሬዳችን የተጠቀምነው C50 የኮንክሪት ግሬድ የተጠቀምነው። C50 ማለት እንግዲህ ታላቁ የህዳሴ ግድብ የሚገነባበት የኮንክሪት ግሬድ ነው። ሺሮል አለው ህንጻችን። አብዛኛውን ሞል ላይ ሺሮል የተጠቀምነው። ያንን ሺሮል ደግሞ የገነባ ነው በC50 የኮንክሪት ግሬድ ነው። ሚክስ ሬሾችን ማለት ነው። ስላባችን ደግሞ ሶሊድ ስላብ ነው። ሶሊድ ስላብ የተጠቀምነው ደግሞ C30 ነው የኮንክሪት ግሬዳችን። ወደ ላይ በሄደ ቁጥር ፍሎሩ ከፍ እያለ በሄደ ቁጥር አልቀነስ ነው። ሙሉ ፍሎሩን በዛ ግሬድ ተጠቅመን የሰራ ነው። ሬሾ ቴስት አሰርተናል። ቴስት ሪዛልቱን የትኛውም ከስተመር ቢጠይቀን ማሳየት እንችላለን። የግንባታ ጥራታችን ለየት ያደርገናል። እያንዳንዱን ነገር በጥንቃቄ የሰራ ነው። ኪችን አካባቢ ደግሞ ያሉት ወሎች እንዳለ ሺሮል ናቸው። እነሱን ያደረግንበት ምክንያት ደግሞ ምናልባት እሳት ቢፈጠር እሳት ለመከላከል የተለያዩ አደጋዎች፣ አሁን ደግሞ በሀገራችን በቅርብ የተከሰተ እርዝክዊክ አለ አይደለ? እነሱን ለመከላከል ሬዚስት ለማድረግ ስለሚረዳው ለህንፃውም ጥንካሬ ስለሚረዳው ሺሮል ብዙ ቦታዎች ላይ ተጠቅመናል። ብዙ ጊዜ ሊፍት ሻፍቶች ላይ ብቻ ነበር ሺሮል የሚጠቀመው ሁሉም ኮንስትራክሽን ላይ። አንደኛ በጣም ኮስቲ ነው፣ ሁለተኛ ደግሞ ሬዚደንሻል አፓርትመንት ሲሆን ሬዚደንሻል የሆነ ቢልዲንግ ሲሆን ብዙ ሎድ ስለሌለው አይመከርምም ኮስቲም ስለሆነ። ግን እዚህኛው ፕሮጀክት ላይ እኛ ተጠቅመንበታል እንዳልኩሽ ለስትሬንግዙ፣ ሁለተኛ ደግሞ እርዝክዊክን ለመከላከል፣ ሶስተኛ ደግሞ እሳት ቢመጣ እሳት ለመከላከል ቅድመ ጥንቃቄ ለማድረግ ይረዳናል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ለየት የሚያደርገን ትረስት ቢውልድ አድርገናል። እንዳልኩሽ ይሄ ፕሮጀክት ለሪል ስቴት የመጀመሪያችን ነው እንደ ካምፓኒ። ከዚህ በኋላ ግን በቀጣይነት ብዙ የምናስባቸው ፕሮጀክቶች አሉ። ነገር ግን እንደ መጀመሪያ ፕሮጀክት ትረስታችንን ቢውልድ አድርገን መጀመር ነው የፈለግነው። ምክንያቱም ብዙ ጊዜ እንዳልኩሽ ሪል ስቴቶች ላይ የሚመጣ ኮምፕሌን አለ፣ ከስተመር የሚጠይቀው ነገር አለ፣ ትረስት ይፈልጋል ካምፓኒ ላይ። ትረስት ደግሞ እኛ እንዳልኩሽ ገንብተን ጨርሰን ነው መሸጥ የጀመርነው። ስለዚህ ይሄ አንዱ የትረስት እንትን ነው። ሁለተኛ ደግሞ አቅማችንንም እንዲያይ እንፈልጋለን ከስተመሮቻችን። በራሳችን ወጪ ገንብተን ጨርሰን ነው ክፈሉ እያለን ያለ ነው። በሶስተኛ ደረጃ ደግሞ እንደዚህም አልቆ ፕሮጀክቱ 30% ብቻ ነው እየጠየቅን ያለ ነው። ስለዚህ ትረስት ቢውልድ ማድረጋችን ገና በመጀመሪያ ስራችን ትረስት ማግኘታችን ለየት ያደርገናል። ሶስተኛ ደግሞ ላይፍ ስታይልን ከመቀየር አንጻር ዲዛይኖቻችን፣ የቤቶቻችን ዲዛይን አቀማመጣቸው እያንዳንዱን ዲቴል ተጨንቀን ነው የተሰራው። ያ ማለት ምንድነው? የሰዎችን የማህበረሰባችንን የእኛን ላይፍ ስታይል ከመቀየር አንጻር፣ የተሻለ የኑሮ ሁኔታን ከማመቻቸት አንጻር እዚህ አንድ ሲንግል አፓርትመንት ላይ ሆኖ ግን ሁሉንም አገልግሎቶች ማግኘት መቻል፣ ህይወትን ቀለል የሚያደርጉ ነገሮችን ማሰብ መቻላችን ለየት ያደርገናል ማለት ነው። ስለዚህ ከነዚህ አኳያ ከሌሎች ሪል ስቴቶች ወይም ከሌሎች ካምፓኒዎች እንደ ድርጅት እኛን ለየት ያደርገናል ብለን እናስባለን። በጣም ጥሩ። ታዲያ ወደፊት ማይቾይዝን ምን ላይ እንጠብቀው? ማይቾይዝን እንግዲህ ወደፊት አሁን ሪል ስቴት ሴክተሩን እንደ መክፈቻ፣ እንደ አይን ብሌን፣ እንደ አይስ ብሬከር እችን ሳይት ላውንች አድርገናል። ከዚህ በኋላ ግን በቀጣይነት በጣም ብዙ ሳይቶችን እንሰራለን። ብዙ ቦታዎችን እያየን ነው። ከስተመር ምን ይፈልጋል፣ የት ቦታ ላይ መኖር ይፈልጋል፣ እነዚህ ሪሰርች እየሰራን ነው። ቦታዎችም የተያዙ አሉ። በቅርቡ ላውንች እናደርጋለን የያዝናቸውን ቦታዎች። በቀጣይነት እንግዲህ ሪል ስቴቱ ላይ ሰፋ ያለ ስራዎችን እናስባለን። በሰፊው እንመጣለን ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበር ስናደርግ የነበረው። እነዚህን የቤት አማራጮች የሚፈልጉ ሰዎች ታዲያ እናንተን በምን አይነት መልኩ ነው ሊያገኟቸው የሚችሉት? እሱን ብናነሳ በጣም አሪፍ። እንግዲህ ይህንን ቤት መግዛት የሚፈልጉ ከስተመሮቻችን በሀገር ውስጥም በውጭም ያሉ ዲያስፖራዎችም በሀገር ውስጥም ያሉ ደንበኞቻችን እኛን ለማግኘት በአካል መምጣት ይችላሉ ቢሮአችን ድረስ። በስልክም ሊደውሉልን ይችላሉ በ0923
690912 ወይም በ0964 67 77 77 ላይ መደወል ይችላሉ። በተጨማሪም ደግሞ ሳይታችን ቦሌ ደንበል ጋዜቦ አደባባይ ጋር 500 ሜትር አይሆንም ገባ እንዳሉ የማይቾይዝን ህንፃ ይመለከቱታል። ስለዚህ በአካልም መምጣት ይችላሉ። በስልኮችም ደግሞ ደውለው ሊያገኙን ቀጠሮ ሊያስይዙ ይችላሉ። እንዳልኩሽ ቅድም ይሄ ዋጋ የሚቆየው ለ8 ቤቶች ብቻ ነው። ለ10 ነበር ያወጣነው፣ 2ቱ ስለተሸጡ ለ8 ቤቶች ብቻ ነው። እነዚህ ቤቶች ሳያልቁ ይሄ ዋጋ ሳይቀየርባቸው ይህንን እድል እንዲጠቀሙ እንመክራለን። ስለዚህ ደውለው ሊያገኙን ይችላሉ። በጣም ጥሩ። ስለሰጠሽን ጊዜ እና ማብራሪያ እጅግ አድርጌ አመሰግናለሁ። በእኔ በኩል በጣም አመሰግናለሁ። እኔም ስለመጣችሁ ደስ ብሎናል። በቀጣይ ደግሞ በአዳዲስ ስራዎች ድጋሚ እንደምትመጡ ተስፋ እናደርጋለን። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን የተናጠል ካርታ የወጣላቸውን የቤት አማራጮች እያቀረበ የሚገኘውን ማይቾይዝ ሪል ስቴት ጋር ተገኝተን እያቀረበ የሚገኙት የቤት አማራጮች በአጠቃላይ ምን ይመስላሉ፣ የዋጋ መጠናቸውን እንዲሁም ደግሞ ካሬያቸውን እና ሌሎች ተጨማሪ መረጃዎችን ወደ እናንተ እያደረስን ቆይታ አድርገናል። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል አሊያም ደግሞ በቦታቸው በመገኘት እነዚህን የቤት አማራጮች መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።